ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ ስለ ማክሮ ኢኮኖሚክስ ፓርት 1 ትምህርት ይዤላችሁ ቀርብ ያለሁኝ። ከዛ በፊት ያው እንደተለመደው አዲስ የሆናችሁ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ፣ ቪዲዮውን ላይክ በማድረግ እንዲሁም እስከ መጨረሻ ድረስ እንድትከታተሉ ጋብዛችኋለሁ። ትምህርቱ በትምህርት ላይ ላላችሁ፣ በስራ ላይ ላላችሁ ማለት ነው ግንዛቤ ይፈጥራል፣ እውቀት ያዳብራል። ስለዚህ አብረን እንማማር፣ አብረን እንደግ የሚል መልእክት ነው ያለኝ። አሁን ቀጥታ ወደምንማማርበት ትምህርት ስንገባ ማክሮ ኢኮኖሚክስ ፓርት 1 ነው። ፓርት 1 ዩኒት 1 ወይም ቻፕተር 1ን ዛሬ የተወሰኑ ክፍሎችን እንመለከታለን በተከታታይ ማለት ነው። ቪዲዮዎች እየሰራን እንማማራለን። ፓርት 1 ላይ በአጠቃላይ ምንድን ነው የምንመለከተው ብለን ስንል the state of macroeconomics, national income accounting, aggregate demand in closed economy, aggregate demand in open economy, and aggregate supply። ምን ማለት ነው? ስለ ማክሮ ኢኮኖሚክስ ዲፋይን አድርገን እንማማራለን። ናሽናል ኢንካም አካውንቲንግ ማለት አጠቃላይ ሀገራዊ ገቢ እና የክሎዝድ ኢኮኖሚ ሲሆን ያ ማለት ኢምፖርት እና ኤክስፖርት የውጭ ንግድ እና ወደ ሀገር ውስጥ የምናስገባው ንግድ ሳይኖር ወይም ኢኮኖሚው ክሎዝድ ሲሆን እና ኦፕን ኢኮኖሚ ሲሆን ደግሞ አግሪጌት ዲማንዱ ያ ማለት ኢምፖርት እና ኤክስፖርት ባለበት በአንድ ሀገር ኢኮኖሚ ምን እንደሚመስል እንማማራለን። በመጨረሻ አግሪጌት ሳፕላይ ምንድን ነው የሚለውንም ጥቅል አቅርቦት ማለት ነው እንማማራለን። ስለዚህ ፓርት 1 ላይ እነዚህን የምንመለከታቸው ሆኖ ግን በክፍል የተከፋፈለ እንደሆነ ውድ የዩቲዩብ ቻናል ተከታታዮች እንድትረዱ እፈልጋለሁ። ወደ ቻፕተር 1 ስንገባ what is macro economics? ማክሮ ኢኮኖሚክስ ምንድን ነው? ቤዚክ ኮንሰፕት and methods of macroeconomics analysis። ማክሮ ኢኮኖሚክስ አናላይዝ ለማድረግ ለመተንተን መሰረታዊ ሀሳቦች እና ዘዴዎቹ ምንድን ናቸው የሚለውን እንመለከታለን። ቤዚክ ኮንሴፕት እና ሜተድስ የሚለውን ማለት ነው። ማክሮ ኢኮኖሚክስ ጎልስ and ኢንስትሩመንት ምንድን ናቸው? የማክሮ ኢኮኖሚክ ግብ ምንላቸው አሉ እና መሳሪያዎቹ ደግሞ ግቦቹን ለማሳካት የምንጠቀምባቸው መሳሪያዎች ምንድን ናቸው የሚለውን እንማማራለን። the state of macroeconomics evolution, recent development የአሁን ላይ ያሉ የማክሮ ኢኮኖሚክስ ጽንሰ ሀሳቦች እና ኢቮሉሽን ታሪኩን እናያለን፣ እንማማራለን። ከእነዚህ ውስጥ እንግዲህ ክላሲካል ማክሮ ኢኮኖሚክስ ምንድን ነው፣ ኬኔዥያን ማክሮ ኢኮኖሚክስ ምንድን ነው የሚለውን እና ኒዮ ክላሲካል ማክሮ ኢኮኖሚክስ የሚሉትን የኢቮሉሽን ኦፍ ማክሮ ኢኮኖሚክስ በተገቢ መንገድ እንመለከታለን ማለት ነው። እንግዲህ ወደ ዋናው ትምህርት ስንገባ ማክሮ ኢኮኖሚክስ ምንድን ነው ስንል እንግዲህ ኢኮኖሚክስን በሁለት እንከፍላቸዋለን። ማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ ነው የምንለው። ማይክሮ ኢኮኖሚክስ ብዙውን ጊዜ የሚያጠናው at the firm or at the individual level በግለሰብ ወይም በድርጅት ደረጃ የሚያጠና ነው። ማክሮ ስንል ግን ለየት የሚያደርገው የአንድን የኢኮኖሚ ባህሪ ወይም behavior of economy as a whole ነው፣ በጥቅል ነው የሚያጠናው። the policy measures ፖሊሲው ሜጀር የሚያደርገው የሚለካው ደግሞ በሞኔታሪ ፖሊሲ እና በፊዚካል ፖሊሲ አማካኝነት ነው። ገቨርንመንት ኢኮኖሚው ምን ያክል ኢንፍሉዌንስ ያደርጋል አያደርግም የሚለውን ይለካበታል ማለት ነው፣ ማክሮ ኢኮኖሚክስን ማለት ነው። ስለዚህ ማክሮ ኢኮኖሚክስን በጥቅል የሚያጠና እንደሆነ መረዳት እንችላለን። it deals with the effects and consequences of the aggregate behavior of all decision making units in the certain economy። እንግዲህ ዲሲሽን ሜኪንግ ዩኒት ምንላቸው አሉ፣ ገቨርንመንት፣ ሃውስሆልድ እና ፊርም ብለን ልንጠራቸው እንችላለን። እነዚህ በጥቅል ማለት ነው እንግዲህ ተደምረው በአጠቃላይ አግሪጌት ሌቭል ላይ የሚሰጠውን የኢኮኖሚ ኢፌክት እና ኮንስኩዌንስ የሚያጠና ማክሮ ኢኮኖሚክስ
እንለዋለን ማለት ነው። It is an aggregative economy that examines the interrelation among various aggregation that thus determines and the cause of fluctuation in them. ጥቅል የሆነውን ድምር እንደሆነ ቀደም ብሎ በጠቀስኩት መንገድ የሚያዝ ነው ማለት ነው። It looks at the economy as a whole. ኢኮኖሚውን በጥቅል ነው የሚያጠናው and discuss about the economy wide phenomena. ሰፋ አድርጎ ለውይይት ለንግግር የሚያቀርብ ማክሮ ኢኮኖሚክስ ነው። ኮንሰርን የሚያደርገው ብዙውን ጊዜ ኢኮኖሚ ቶታል አውትፑት ኦፍ ጉድስ ኤንድ ሰርቪስ ጥቅል የሆነውን ሀገራዊ አውትፑት ወይም ምርት ልንል እንችላለን። የእቃዎችን እና የአገልግሎቶችን ጠቅላላ ማለት ነው። ግሮዝ ኦፍ አውትፑት የአንድ ሀገር ጠቅላላ ምርት እድገትን የሚያሳይ ማለት ነው። አግሪጌት ኮንሰምፕሽን ጥቅል ኮንሰምፕሽን ፍጆታ፣ ኢንቨስትመንት ጥቅል ኢንቨስትመንት፣ ጥቅል ሴቪንግ የምናይ ከሆነ ማክሮ ኢኮኖሚክስን እናያለን ማለት ነው። እንዲሁም በቢዝነስ ሳይክል ቡምስ ኤንድ ሪሴሽን የምንለዋለን የአንድ ኢኮኖሚ መውጣት መውረድ የሚያጠና ማክሮ ኢኮኖሚክስ ነው። ዘ ሬት ኦፍ ኢንፍሌሽን የዋጋ ግሽበት ምጣኔው የፕራይስ ስካሌሽን መጨመር በምን ያክል ፐርሰንት ጨምሯል ቀንሷል የሚለውን የሚያይ አንኤምፕሎይመንት የስራ አጥነት በቁጥር እና በምጣኔ በፐርሰንት ማለት ነው የሚያይ ማክሮ ኢኮኖሚክስ ነው። ባላንስ ኦፍ ፔመንት ማለት ኢኮኖሚው ክሎዝድ ሲሆን ራሱን የቻለ ፎርሙላ አለው። ጂዲፒ ያው እንደሚታወቀው ገቨርንመንት ስፔንዲንግ፣ ኮንሰምፕሽን፣ ኤክስፖርት፣ ኢምፖርት ድምር ውጤት ነው ብለን እንትን እንላለን። አት ጠቅላላ ድምሩን ማለት ነው የአራቱ ድምር ነው ኢንቨስትመንትን ጨምሮ ማለት ነው። ግን ክሎዝ ሲሆን ኤክስፖርት እና ኢምፖርት አይኖርም። ኦፕን ሲሆን ደግሞ ኢንቨስትመንት፣ ገቨርንመንት ስፔንዲንግ፣ ኮንሰምፕሽን እና ኢምፖርት ኤክስፖርት አንድ ላይ ተደምሮ ማለት ነው ባላንስ የአንድን ሀገር ጠቅላላ ጂዲፒ ልናውቅ እንችላለን። ባላንስ ኦፍ ፔመንት ስንል በኢምፖርት እና በኤክስፖርት መካከል ያለውን ልዩነት አይዘር ሰርፕለስ ነው ኦር ዴፊሲት ኦር ባላንስ ሚዛን አለው ወይስ ኔጌቲቭ ገብተዋል ወይ ፖዚቲቭ ገብተዋል፣ እንደ ጥቅል ባላንስ ኦፍ ፔመንትን ማለት ነው። ትሬድ አካውንት፣ ካፒታል አካውንት፣ ፋይናንሻል አካውንት የሚባሉትን ጉዳዮች የምንመለከተው በማክሮ ኢኮኖሚክስ አማካኝነት እንደሆነ መረዳት እንችላለን ማለት ነው። እንግዲህ ኢት ኮንሰርን ዊዝ ስትራክቸር ፐርፎርማንስ ኤንድ ቢሄቪየር ኦፍ ዘ ኢኮኖሚ አዝ ኤ ሆል የአንድ ኢኮኖሚ መዋቅሩን ፐርፎርማንሱን ያለበትን ደረጃ እና ባህሪውን ቢሄቪየሩን የሚያጠና በጥቅል ማለት ነው ማክሮ ኢኮኖሚክስ ነው። It explains the overall of the total output in the economy, the aggregate price level, employment and unemployment, interest rate, wage rate, foreign exchange rate እነዚህን የሚመለከተው ማክሮ ኢኮኖሚክስ ነው። ጥቅል የሆነ አውትፑት ምርት፣ ጥቅል የሆነ የፕራይስ ሌቭል የዋጋ ሌቭል ደረጃው ማለት ነው። የስራ ዕድል፣ ስራ አጥነት፣ ኢንተርስት ሬት የወለድ ምጣኔ፣ የዌጅ ሬት የደሞዝ ምጣኔ፣ ፎሬን ኤክስቼንጅ ሬት የውጭ ምንዛሬ ምጣኔን የምንመለከትበት ማክሮ ኢኮኖሚክስ እንደሆነ መረዳት ያስፈልጋል። The subject matter of macroeconomics includes focus the determine both the level of those variables, how the variables change over time. እንግዲህ ቫሪያብል ማክሮ ኢኮኖሚክ ቫሪያብል የምንላቸው ቶታል አውትፑት፣ አግሪጌት ፕራይስ ሌቭል፣ ኤምፕሎይመንት፣ አንኤምፕሎይመንት፣ ኢንተርስት ሬት፣ ዌጅ ሬት፣ ፎሬን ኤክስቼንጅ ሬት እነዚህን ማክሮ ኢኮኖሚክ ቫሪያብል ልንላቸው እንችላለን ማለት ነው። the rate of growth of output, the inflation rate, change in unemployment in period of expansion and recession, ኢኮኖሚ ሲያድግ እና ሲወርድ ሲያንሰራራ ምን ያክል የስራ አጥነት ምጣኔ እንዳለ፣ appreciation or depreciation in foreign exchange rate ምን እንደሚመስል የምናጠናበት የትምህርት ክፍል ማክሮ ኢኮኖሚክስ ነው ማለት ነው። ስፔሲፊካሊ it analyzes seeks to explain the cause and impact of short-term fluctuation of GDP, that means the business cycle, and the major determination of long-run paths of economic growth or GDP
በሾርት ረን እና በሎንግ ረን መካከል ያለውን ኢኮኖሚክ ግሮዝ የምናይበት የምናጠናበት ትምህርት ማክሮ ኢኮኖሚክስ ነው ማለት ነው። ስለዚህ ቦዝ ኢኮኖሚክ ኢቨንትስ እና ፖሊሲውን እና ፐርፎርማንሱን በአጠቃላይ ማለት ነው የምናይበት ማክሮ ኢኮኖሚክስ ነው ማለት ነው። እንግዲህ ማክሮ ኢኮኖሚክስ ፎከስ የሚያደርገው ትኩረት የሚያደርገው ጀነራሊ ፎከስ ኦን ሌቭል ኤንድ ኮዝ ኤንድ ኮንሲኩዌንስ ኦፍ ሜጀር ማክሮ ኢኮኖሚክ ቫሪያብልስ። ማክሮ ኢኮኖሚክ ቫሪያብልስ የምንላቸው እነዚህን ነው። አግሪጌት አውትፑት ኤንድ ኢትስ ኢኮኖሚክ ግሮዝ ጂዲፒ ኤንድ ኢትስ ግሮዝ አንዱ የማክሮ ኢኮኖሚክስ ቫሪያብል ነው። አግሪጌት ኮንሰምፕሽን፣ ሴቪንግ፣ ኢንቨስትመንት። ኮንሰምፕሽን ይሄ ፍጆታ ማለት ነው። ሴቪንግ ቁጠባ፣ ኢንቨስትመንት ያው የሚታወቅ ነው። ያለውን ለውጥ ይሄ ማክሮ ኢኮኖሚክ ቫሪያብል ነው። ኢንፍሌሽን ኤንድ ኤክስቼንጅ ኦቨር ታይም የዋጋ ግሽበት፣ አንኤምፕሎይመንት የስራ አጥነት እና የምጣኔውን በአጠቃላይ እድገቱን። ኤክስተርናል ኢኮኖሚ ሚንዛት የኦፕን ኢኮኖሚ ሲሆን ባላንስ ኦፍ ፔመንት ኦር ትሬድ አካውንት፣ ካፒታል አካውንት፣ ፋይናንሻል አካውንት ኤንድ ፎሬን ኤክስቼንጅ ሬት። እነዚህ ማክሮ ኢኮኖሚክ ቫሪያብልስ ይባላሉ ማለት ነው። እንግዲህ በአጠቃላይ ስለ ማክሮ ኢኮኖሚክስ ዴፊኒሽን ቫሪያብልስ ምን ላይ ትኩረት እንደሚያደርግ ማለት ነው ተማምረናል። ውድ የዩቲዩብ ቻናል ተከታታዮች በቀጣይ ማለት ነው ቤዚክ ኮንሴፕት ኤንድ ሜተድ ኦፍ ማክሮ ኢኮኖሚክ አናላይሲስ የሚለውን ከዩኒት 1 ማለት ነው ለመማማር ጥረት እናደርጋለን። እንግዲህ ያው እንደተለመደው የቪዲዮ ከተመቻችሁ ላይክ፣ ቻናሉ ከተመቻችሁ ሰብስክራይብ፣ ለሌሎች እንዲደርስ ደግሞ ሼር ማድረግ ከሁላችንም የሚጠበቅ ነው። አብረን እንማር፣ አብረን እንደግ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።